ልጅቷ ክፍል ምን አባን ነው ሰራ ይገባው? ጠቅ ሊያረጋግጧል። የሴቶች መብት እስኪከበር ድረስ ትግላችንን እንቀጥላለን። አንተን የምታገባ ሴት ምን ያለ ታደለሽ ነው? ትትና ግን እድለኛ አትመስለኝም። ካንተ ጋር መዝናናት ትፈልጋለሁ። እሺ አብረሽ የሚወድሽ ይመስለኛል። ልጅቷ ቤት አለች ብለኛል አይደል? አዎ ይኸውልህ፣ አዎ ቤት ነች። መሄዱን እራሱ ትተዋለች። ማን ነኝ ማግባት ያለብኝ? ስለዚህ ቀድሜ መቀምሳት እኔ ነኝ። ያው ሆነ ነገር አስቧል መሰለኝ። ከመቼ ውጭ እዚህ ቤት ጭራ የሌለው ውሻ አለ? የግል ስትመጣ እንዳደረገው ትህትናንም ሊያደርጋት ነው። ምን ሆናችሁ ነው? አንቺ ቀስ ብለሽ አታወሪ። እንዴ ምን ያስጮሽ? መጡ እንዴ ሰዎቹ? አልመጡም። ትንሽ ቀንሽ ነው ያለሽ። እና ምን ሆናችሁ ነው? አትናገሩም እንዴ? መቼ ትህትናን ጠቅ ሊያረጋግጧል። አይተዋል እንዴ? አዎ ባይኔ በብረቱ አይቼዋለሁ። ይኸውላችሁ መሳይ ያደርገዋል። እኔ ራሱ እንደመጣሁኝ ክፍሌ ገብቶ ሊደፍረኝ አልነበር እንዴ? መሽኛውን ይዤ ልቆርጥለት ስል አይደለም ውይ አረ ደረሱልኝ አረ ደሞ ዱዴና መሽኛ እኮ ያለው ይመስላል። ኧረ እባክሽ ፈልገሽ ነው አይደል ያልሽው? አንተ በቤተሰብ አይገኝም ስለ ይኸውላሽ አሁን ልጅቷ የሆነ ነገር ሳያረጋት በፊት ይኸውላችሁ እሺ፣ ምንም አይነት ድምፅ ሳታስሙ እኔን ትከተሉኛላችሁ። አንተ ወራዳ ምንድነው እንዴ? መጡ እንዴ? መጡ። ተረጋጊ ትትና፣ ማንም የመጣ የለም። አንተ ወራዳ እዚህ ምን ትሰራለህ? መሳይ እዚህ ምን ትሰራለህ? ጂምናስቲክ ሊበላ እንዴ አብሮሽ ምሰራለህ ትለዋለህ? ይሄ መገደል ነው ያለበት። ቆይ አንተ ምን አይነቱ ውሻ ነህ እንዴ? ቆይ እኔ ምን አደረኩ እንዴ? ምን ሆናችሁ ነው? እዚህ ምን ታደርጋለህ? አንተ መሳይ ምን አርግ ነው የሚለኝ? አንተ መሳይ ምን አርግ ነው የምትለኝ እንዴ? ልጅቷ ክፍል ምን አባን ነው ሰራ ይገባው? አልገባኝም። ቆይ ምንድን ነው የተፈጠረው? ይሄ መሳይ የሆነ ነገር አስቦ ነበር። የሆነ ነገር ማለት ከአንቺ ልጅ ልወልድ ፈልጎ ማለት ሊተኛሽ ሲል እጅ ከፍንጃዝ ነው። ይኸውልህ እኔ ምንም አላደረኩም። በድንገት በክፍሏ ሳልፍ ደህና ደሪ ልላት አልኩኝና ራቁቷን ነች። ከዛ ይኸው ልብስ ልደርብላት ጊዜ እናንተ ደግሞ ሌላ ነገር መስሏችሁ መጣችሁ። መሳይ እየዋሸ ነው። ልትደፍራት ነበር አይደለም? ንገረኝ፣ ልትደፍራት ነበር? ኧረ አብርሽ እንደዛ አይደለም። እኔ ቆይ እንዴት እንደዛ አደርጋለሁ? ይኸውልህ ተራቁታ ስለነበር ነው ያለበስኳት። ይኸውልህ ስማኝ፣ እቺን ሴት ከገዳዮቿ ስናስጥላት አምናን ነው የገባችሁ። እንቅልፍ የወሰዳት እኛን አምና ነው። ለአንተ ጊዜያዊ ስሜት ሲባል እቺ ሴት ዘላለም ዓለሟን ፈሪ ሆና መቀጠል አለባት? ኧረ በእናትህ አብርሽ እኔ እንደዛ አላሰብኩም። እቺ ሴት እህትህ ብትሆንስ? ቆይ ሌላ ቤት ሄዳ ሌላ ወንድ ቢደፍራትስ? አንተ እንዴት ነው የምታስበው? ቆይ ህሊና ትንሽ እንዴት ይታዘዝልሃል?
ይቺን በአካል በመንፈስ የደከመች ሴት ደፍረህ በሰላም ትኖራለህ? ህሊና ሲፈቅድልሃል? ነገ እስር ቤት እንደምትገባስ እሷ ጋር ተኛ ያለ አእምሮ አልነገረህም? እኔ ምንም አላደረኩም። እኔ አብርሽ ነኝ። እሺ ልታታልኝ እንዳትሞክር። ደግሞ ስማኝ፣ አይደለም እሷን መንገድ ላይ ሌላ ሴት ለከፈ የሚባል ነገር ብሰማ የኔና አንተ ነገር ያበቃለታል። እሺ ምን አለ በለኝ። ህዝቡ ሁሉ ያሟል እንዴ? ቆይ ግን ሊደፍር ይፈልጎ ነበር? ያውን በተኛሽበት። ይኸውልሽ ለዚህ መፍትሄው ማለት ነው ቆርጦ ሴት ማድረግ ነው። አንቺ ደግሞ ለመቁረጥ ራሱ አያዝ ማለሽም እንዴ? ታዲያ ሞጋስ ነው። ይኸውላችሁ ያለበትን ቦታ ተወጉና ጉርጓድ ማበጀት ነው። ከዛ በኋላ ሴት ሆኖ ይቀመጣል። በቃ ጥሩ ሀሳብ። እኔ ደግሞ ምን እንደማደርጉ አሳያችኋለሁ። አይዞሽ ትትና የሴቶች መብት እስኪከበር ድረስ ትግላችንን እንቀጥላለን። በቃ ለዛሬ አብረሽን ተኛ። ግን እኔ አብረሽ ተኛ። ይኸውልሽ የወንድ ትንሽ የለውም። ይሄ ደግሞ ቁመቱን አጭር እንጂ ሌላ ነገሩ አጭር አይመስልም። ስላለይሽ ነገር ግን አታወሪ የኔ እናት። በቃ ዛሬ ነው አብረሽ አድራለሁ። እሺ አንተ ደግሞ ውጣ። እኔ ልውጣ? አዎ ውጣ። ይኸውልህ እንደ ሸት በኩል አንተ ልትይ ሳላስወጣ ውጣ። ውጣ። እና በጣም ይገርማል ማለት ነው። ታውቃለህ ትህትና በጣም ታሳዝናለች። እቺ ታሳዝናለች። ለኛ ለወንዶች ትርጉሟ ሌላ ናት። ምን ልትል እንደፈለግ ገብቶኛል። ገባህም አልገባህም ወደሃት ነው። የግል ይሄ የገባት ቀን አንተ ወይ ትህትና ከዚህ ቤት ትሞታላችሁ። እኔ ሴት ልጅ ወርጃ አላውቅም። እኔ ለሴቶች አዛኝ ብቻ ነኝ። እህትን፣ እናትን፣ አክስትን ሳታውቅ እንዴት ለሴት እንዲያዛኙክ? እኔ ስለ ሴቶች ብቻ ነው። አንተ ለሁሉም ታዘን የለ እንዴ? እኔ የማይማዝንላቸው ሞትን ስለማውቀው ነው። ታውቃለህ፣ እኔን እዚህ ቤት ያመጣኝ አንተ ነህ። አንተ ሳቅህ በጣም የምትገርም ሰው ነው። አንተን የምታገባ ሴት ምን ያህል የታደለች ናት። ትህትና ግን እድለኛ አትመስለኝም። እድል ጠማባታለች። አገኘው አብርሽ፣ አገኘው። አረ የግሌ እኮ ጉዷ ነው። አንተ ሞታ እኮ ነው የምትወድ። የግሌ እኮ መውደድ ምናምን አታውቅም። ዝም ብላ ነው ሲሉ ሰምታ እኮ ነው። ድንግል ነሽ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። ምን ነው ዝም ብሎ እንደዚህ አይነት ጥያቄ ይጠይቃል እንዴ? ብርቃም ነገር ነሽ እንዴ? ከምሬ እኮ ነው። ቆይ ማወቁ ምን ይጠቅምሻል? መናገር ካልፈለግሽ ተይው። እኔ ግን ድንግል ነኝ። ጥሩ ነው። አብርሽ በስርዓት ያገባሻል። ምን ስርዓት ያቀና ነፈዝ እኮ ነው እሱ። አዲስ አበባ አድጎ የማይገባው ልጅ እኔ አብርሽን ያየሁት አይመስለኝም። ቆንጆ ነው፣ የገባው ነው። ሲያዩት ደግሞ ደስ ይላል። የኔ እህት ይኸውልሽ፣ መሞት ፈልገሽ ነው? ውይ ይቅርታ ይግሌ። አንዳንዴ ግን ሳስበው እንደው ትክክል ይለኛል። ምኑ አግብቻይቼ ምኑን ነው የምታየው? ማግባቱን ነው። ይኸውልሽ ትዳር እንደባልሽ ነው። ባልሽ አስተዋይ ከሆነ ትዳር ጥሩ ነው። ያልበሰለ ከሆነ ግን መቃጠል ነው። አብርሽ ግን እንደው በስሎ ይሆን? ለምን ጥርሱን ገልጠሽ አታየው? ይጀደዛ አንቺ ደግሞ እሱ በግ ነው እንዴ አፉን ገልጭ የማየው? አብርሽ እኔ ጌታ እንደው እንደመቀለጃቱ ባይሆን ቶሎ ቶሎ ስሪ። ሄሎ ዝና፣ ልጅቷ አይለችም። ሁለቱ ብቻ ናቸው ያሉት። ዝም ብለህ ተከታተላቸው። እሷን በአይን እስከምታያት ድረስ በስርዓት ተከታተላቸው። እሺ በቃ እስኪ የት ድረስ ልከተላቸው? አንተ ማህይብ፣ ትህትናን በአይን በብረት እስከምታያት ድረስ ተከታተላት። ትህትና ብዙ ነገራችንና ጠፍታ አትቀርም። እሺ እየተከተልኳቸው ነው። በቃ ትሰማኛለህ?
ይኸውልህ የትም ይሁን የትም ትህትናን ባያት ደቂቃ ማለት ለኔ ደውልልኝ። መጥቼ ሳንቃት ደቂቃ አይፈጅብኝ። የተናገርከው ነገር እውነት መሆኑን የምናረጋግጠው የዛ ሰዓት ነው። ሌላ ነገር ምንም ነገር እንዳዘባርቅ። ችግር የለውም ዝና፣ በኔ ጣለው፣ በኔ ተማመን። ችግር የለውም ትላለህ። ችግር አባ ይጥፋ። እየሰማ ነው። አሁንም ይኸውልህ ሰውየው የእሷን መያዝ እየጠበቀ ነው። ይኸውልህ በአይን በብረት ስታያት ነው የዛን የምናረጋግጠው። እሺ በቃ እሺ በል። የግሌን እኮ ወዳታለሁ፣ ግን እህቴ ነው የምትመስለኝ። አለ አይደል የሆነ የምትወደው የምትሳሳለት የሚያሳዝንህ አይነት ሰው። አዎ እሱስ ልክ ነህ። እኔ በጣም የከበደኝ ሰው መሳይ ነው። ታውቃለህ፣ ትህትናን እኮ ልትናኮላት ነበር። እሱ ልጅ ልክ አይደለም ብያለሁ እኮ። አንዴ ሰው አንዴ አፈር ነው። በርግጥ ሰው አፈር ነው። ሰው ስትቀብር ግን ምን የተለየ ነገር አጋጥሞ? አንድ ሰው ሲሞት ለቀብር የሚመጣው ብዙ ሰው ነው። ግን እኮ ለመታየት እንጂ ለሞተው ሰው አዝኖ አይደለም። እንዴት? አንዴ ስትሞት በጣም የምታዝንልህ እናትህ በህይወት ካለች ብቻ። ሌላው በቃ ለድምቀት ነው የሚመጣው። አንዴ ምን ሆነ መሰለህ? አንድ ሴት ባሏን እየቀበርን ጉድጓድ ውስጥ ካልገባዋለች የሚለቋት አልመሰላትም። ሲለቋት ጉድጓድ ውስጥ አገባ። እሺ እንደዚህ ስትገለገል የሚያውቃት ሰው ነበር፣ ለቀቃት። ከዛስ? የመጀመሪያው ሙከራዋ ምን እንደሆነ የምታውቃለህ? ለመውጣት ነበር የሞከረችው። ደግሞ እኮ ባሏ የሞተው በእሷ ምክንያት ታንቆ ነው። አብርሽ፣ ቀብር ቦታ ላይ ስትሆን ሰዎች ምን ያህል አስመሳይ እንደሆኑ በደንብ ታውቃለህ። ተው አይባልም። ትክክለኛ ሀዘን ማለት አንድ ሰው ድንገት መሞቱን በሰማህበት ቅጽበት የትም ሁን የትም አንዲት ለሱ የምታፈሳት የእንባ ዘለላ ናት። ሌላው ግን ውሸት ነው። ያንተ የህይወት ፍልስፍና በጣም ያስገርመኛል። መንገዱ ደስ ይላል። መሸት ሲል ትህትናን ይዘናት ብንወጣ ደስ ይለኛል። ከወጣች ረዥም ጊዜ እንደሆነ ትነግረኛለች። ጠላቶቿ ሰፈራቸው እዚህ አካባቢ ነው። እንዳያገኟት ብዬ እንጂ ችግር የለውም ነበር። አይ ተስፋ ይቆርጡ ይመስለኛል። አዎ ተስፋ ቆርጠው ነው የሄዱት። ደግሞ እስከዚህ በኋላ እኔ ለቃቸዋለሁ እንዴ? እሱ ልክ ነህ። እኛ ራሱ ጊዜ ሰጠናቸው። በርበሬ አልቋል። ይሄ ምንድን ነው? ሽሮም አልቋል። ከበርበሬ ወደ ሽሮ ባንዴ? በቃ እንግዲህ የግል አልቋል ካለች አልቋል ነው። ግዛ። አሁን እኮ የምታግዝሽ ልጅ መጣለች። ለምን አብራችሁ አታዘጋጁ? ጭራሽ የእናንተ ዝንጅብል ቀጥቀጥ ልታረጉና? ኧረ ተይ የግሌ፣ እንደዚህ አይባልም። እና እንዴት ልበል? ሲጀመር እኔ መሮኛል፣ እሄድላችኋለሁ። ያመጣሃት ልጅ ትስራለሽ። እሺ እኛን ለማንጠለሽ የግሌ፣ ያለ አንቺ እኮ አይሆንልንም። ደግሞ ስማ፣ ከአንተ ጋር መዝናናት እፈልጋለሁ። እሺ ግን ሁልጊዜ ስትሰክር ደስተኛ ትሆናለህ? አንቺ የትልቅ ሰው ጥያቄ ጠይቅሽ። ሌላው ምን እንደሚል ታውቂያለሽ? ለምን ትጠጣለህ ነው። አንቺ ግን ቆይ መጠጥ ያስደስታል? በጭራሽ። ብቻ እኔ ቶሎ መሞት ስለምፈልግ ነው የምጠጣው። እንዴ ለምን? አንተ እኮ ገና ወጣት ነህ። እንዴ ይኸው አይታይሽም? ፀጉሬ ተመልጧል። ቆይ አግብተህ ልጅ ወልደህ መኖር አትፈልግም? ልጅ? አዎ ልጅ ጸጋ ነው። ብትወልድ በጣም ነው ደስ የሚለው። ልጅ ይሄ አድጎ ወይ ደግሞ ሳያድግ ሊሞት የሚችለው ልጅ? አልገባኝም። አልወልደውም። ሞት ባለበት ምድር ልጄን አልወልደውም። ተይው ሞቱ ሲሆን የሞት ባለበት በዚህ ዓለም ላይ ልጄን አልወልደውም። ኧረ አይባልም። ልጅን በሃይማኖት በስርዓት አንጾ ማሳደግ ይቻላል። ትሰሚኛለሽ ትትና፣ እኔ ልጄን ቤቴ ባንጸውም
ይዤው አልኖርም። ማንም ልጁን ባለጌ እንዲሆን አስተምሮ አያውቅም። ባጭሩ እኔ አልወልድም። መቼስ ህልም ተፈርቶ ሳይተኛ ይታደር። ይታደራል። ህልም ተፈርቶ ሳይተኛ ይታደራል። ዋናው ጥያቄ የሚታየው ህልም ምን አይነት ነው ነው። ለማንኛውም መጠጣት ጥሩ አይደለም። አውቃለሁ፣ ግን መጠጣትና መቅበር ማቆሙ ስሞት ብቻ ነው። አይ እንደዛማ አትበል። እንድታቆም ላድርግህ እንዴ? ትትና ማለት ምን እንደሆነ ታውቂያለሽ? ንገረኝ እስኪ። ትትና ማለት ታተ ከሚለው ግስ የወጣ ነው። ስሩ ቃሉ ማለት ነው። ትርጉሙ ታዛዥ፣ ዝቅ የሚል አገልጋይ፣ ትሁት ማለት ነው። ትትና ማለት ቆይ ግን ፍቅረኛ አለ? ከኔ ጋር መዝናናት ያማርሽ በምን ምክንያት ነው? በቃ የግል ያማራታ። እኔ አባትሽ አይደለሁም። እሺ ያማረሽን ሁሉ ማሟላለሽ። የግሌ አኮረፍሽ? አንቺ እኮ ካኮረፍሽ የቤት ምን እንደሚሆን ታውቂያለሽ። ቆይ ምን አልኩሽ? ምንድን ነው የግሌ? እንዴ ያምሻል? የማለቅስልህ መስሎ ነው? አላለቅስልህም። እሺ ደግሞ እራት አልሰራልም። ያቺ ትትና ትምጣና ትስራለህ። ቆይ መቼ ነው የምትበሲው? በሰልኩ፣ አረርኩ፣ አሳረራችሁኝ። ከሰል ነው ያደረጋችሁ። ፍቅረኛ? አዎ ፍቅረኛ። እንዴ ቶሎ መሞት ነው የምፈልግ ያልኩሽ ፍቅረኛ? ይልቅ አብረሽ የሚወድሽ ይመስለኛል። ከዚህ ቤት እወጣለሁ የምትይውን ነገር አቁሚ። ማን? እኔን? ሰክሯል ብለሽ እንዳትንቂ። የቆየ ሰው ከሚስቱ ይወልዳል ይባላል። ምንድን ያልከው? ግን ሰምቻለሁ። እሺ እንዴ ስማ ታዲያ፣ እንኳን አንተ ምጣድ ራሱ ሸክላው ይሰማ የለን። አሁን እኔ መተኛት ትፈልጋለሁ። ክፍሌ ወሰደኝ። እራት በልተህ ትተኛለህ። የግል እራት እየሰራች ነው። አልፈልግም፣ መብላት አልፈልግም። እኔ እንደውም ከእድሜ ላይ 1 ወር መቀነስ እፈልጋለሁ። ባረቂ ብቻ ነው ዛሬ ማለት ምን እንደምሆን አየዋለሁ። እንዴ ያረክስ አትንከኝ፣ አትንከኝ። በቃ እኔ ራሴ እሄዳለሁ። ምግብ ምናምን ይላል። ግን ምን ሆኖ ነው እንደዚህ የሚጠጣው? እዚህ ቤት ሁላችንም እጅግ የሚያሳዝን ታሪክ አለ። ቀስ ብለሽ ትሰሚያለሽ። ያንተን ግን ማወቅ እፈልጋለሁ። ከእኔ ይልቅ የገልሞና የግሌ ታሪክ በጣም ያሳዝናል። እየበላ ምግብ ጋብዣ አላውቅም ማለት ያግመሽ አንድ ቀን ምግብ ትጋብዘኛለህ እንጂ አስቤ አላውቅም ነበር። ይሄው ጋበዝኩ አይደል? አሁን በደንብ በላ። ቀላል እበላለሁ እንዴ? አበላልህ ግን እንደ ቁመት አይደለም። ይሄን ታውቃለህ? ስማ ምግብ እኮ በቁመት አይደለም በእድሜ ነው። በወልድ አላደርስህ ታደርሰኛለህ። እባክህ ተንኮል ነው ሲጀምር እንዲያሳጥር ያስቀር። ዛሬ ምን ብትለኝ አይቀየርም። አሁን ዝም ብለህ ብላ፣ በደንብ ብላ። እሺ ማን እንደሚከፍል ያለን ብላ።
አሁን እንዴት ነው? አሁን ትንሽ ደህና ነኝ። የሚያሳዝን ታሪክ አለ አሉ። ሁሉም ሰው በህይወት ዘመኑ የሚያስከፋው የሚያሳዝነው ነገር ይኖራል። እውነት ነው። ያንተን ግን ማወቅ እፈልጋለሁ። ምንም አይጠቅምሽም። ብትነግረኝ ደስ ይለኛል። ስለ አብርሽ ልንገርሽ? ስለሱማ ራሱ ይነግረኛል። መቼም አይነግርሽም። ይገርምሻል፣ እኛ ራሱ ያወቅነው ከስንት ጊዜ በኋላ ነው። የሱ ህይወት ታሪክ ፊልም ነው። እሺ፣ እሱ ችግር የለውም። እኔ እጠይቀዋለሁ። ያንተን ንገረኝ። ይኸውልሽ ትትና፣ የኔ ታሪክ በጣም አጭር። አጭሩንም ቢሆን ንገረኝ። ይኸውልሽ 6 ቤተሰቦችን በ1 ዓመት ከ6 ወር ቁሜ ቀበርኩኝ። ወይኔ! በቃ ከዚህ በላይ ስለኔ ማወቅ የምትፈልጊው ነገር አለ? በጣም ይቅርታ፣ መጠየቅ አልነበረብኝ። ገልሞ ዋና ስሜ አይደለም። ገልሞ የአንድ የኢትዮጵያ ንጉሥ ጦረኛ የነበረ ሰው ነው። እኔም ከህይወት ጋር ጦርነት ላይ ስለሆንኩኝ ስሜን ገልሞ አልኩት። የሚገርም ታሪክ ነው። በቃ የሚጠጣ ነገር ይችላል። መሳይ አንተ እኮ የዋህ ነህ። አፍህ ነው እንጂ ውስጥ ንጹህ ነው። ተንከሲስ እንዴ? አፌም የዋህ መሳይ ብላ ብላ፣ ሁሉ ነገር ይቅር ብያለሁ። ከዛም ከዝና ጋር ያወራከውን ነገር ሁሉ ይቅር ብያለሁ። እርግጠኛ ነህ ረስተኸው ነው? አዎ ትዝ አይለኝም። በቃ አንተ ብላ። ባይሆን እኔ እጄን ታጥቤ ልምጣ። እዚህ መታጠቢያ እኮ በውስጥ በኩል ነው። ችግር የለውም። በውጭም በኩል አለ፣ ሳሙና ስላለ እዛ ታጠባለሁ። አንተ ብላ። ዛሬ ምን ነክቶት ነው? ጨው ነው። ሄሎ ሄሎ መሳይ፣ ይኸውልህ ዝና፣ እየመጣሁ ነው፣ ደርሻለሁ። እየጠበኩ ነው። እኔም ማስጠበቅ ዋጋ ስለሚያስከፍል ቶሎ ብለህ ብትደርስ ይሻላል። ኧረ ይኸው እየመጣሁ ነው፣ ቅርብ ነኝ እኮ። ልጅቷ ቤት አለች ብለኸኛል አይደለ? አዎ ይኸውልህ፣ አዎ ቤት ነች። መሄዱን እራሱ ትተዋለች። አንተ እኮ የዛኔ ባትመታኝ ኖሮ ታገኛት ነበር። ስማ፣ ስለሱ ላወራ አይደለም የጠራሁት። ልጅቷን በአስቸኳይ እፈልጋታለሁ። ሰውየው ኮማ ላይ ተኝቶ ነው ያለው። ስለዚህ በአስቸኳይ ዛሬ እንዴትም ብለህ ልጅቷን በእጄ እንድታስገባ እፈልጋለሁ። ይኸውልህ ችግር የለውም፣ በቃ ዛሬ ታገኛታለህ። ይኸውልህ እኔም እየደረስኩ ነው። ባይሆን ፍሬቻ አብራልኝና እለያለሁ። ወይኔ ጉዴ! ዛሬ ይሄ አውሬ ጉድ ሰራኝ። አባባ ሂሳብ ስንት ነው? 900 900 ለ1100 ብር የጎደለው? ምን ይሻለኛል? እቃ ልጠው? ቢስሚላህ እኔ እጄ ታብታለች እንጂ ልከፍል ነው። አባቴ ሂሳብ ሳይከፍለው ቤት ነው። መኪና ውስጥ ነው ጥረው። ግባ። መኪናዋ ታምራለች። ወደድካት? ያው መኪና መያዝ ህልሜ ነበር። ስራ መስራት ህልም ነው እንዴ? እኔማ ስራ የለኝም፣ ግን ያው አለ አይደል መኪና እንዲኖረኝ የሁል ጊዜ ህልሜ ነበር። ይኸውልህ መኪናውን ሳይሆን ህልምህን አስብ። ከዛ በኋላ ያሰብከው ነገር ሁሉ ይመጣል። መኪና ብቻ አይደለም፣ የምትፈልገው ነገር ሁሉ ይመጣል። አመሰግናለሁ። ይኸውልህ
ባለፈው የወሰድከው ብር አልበቃህም መሰለኝ። አሁንም ብር ጨምርልህና ትህትና ታስረክብኛለህ። እንዴ አትጠራጠር፣ እኔ እንዲያልፍልኝ እፈልጋለሁ። እኔ የሚያሳልፍልህ ገንዘብ ነው። ግን ገንዘብ አያያዝ ላይ እንዴት ነህ? ኧረ እኔ በጣም ጎበዝ ነኝ። ይገርማል። አሁን ራሱ ጓደኛዬን በልተን አስይዤው ነው የመጣሁት። አንቺ በጣም ጥሩ ሰው ነሽ። የባለፈው ገንዘብ አሁንም አካውንት ውስጥ አለ ማለት ነው። አንበሳ ነህ፣ ጎበዝ። እንዴ መጠርጠሩስ ይገርማል። አንድ ብር አላጠፋሁም። እኔ ሰርቼ የማመጣውን ገንዘብ ጥቅም ላይ ብቻ ነው የማውለው። በጣም ጎበዝ ነሽ አንበሳ። እንዴ አዎ አዎ። እንደው ይሄ ቤት መቼ ይሆን የሚጸዳው? አይድሌ። እኔ አሁን አስተካክላሉ፣ ይመጣሉ ደግሞ እዚህ ቤት በቃ እንደውም ሌላ ሰራተኛ መቀጠር አለበት። እቺን አልቻልኳቸው። የታለ ያ ካዲ? የታለ? ምን ሆነ ነው? የታለ ያ ካዲ? ማንን ነው የምፈልገው? መሳይ የታለ? እኔ ጌታ እንደው በዚህ ፊት የተኮሳተርክ መሳይ ደግሞ የለም። አዎ የት ሄደ? ያንን ካዲ ገለዋለሁ። እና ታዲያ ትራስ እያነሳ የምትፈልገው እኮ አንተ እኮ አይደለም የጠፋኸው። እገለዋለሁ። ጉሮሮ ላይ ቆሜ ነው የምገለው። ጉሮሮ ላይ ቆመህ ትገለዋለህ? ሊውጥ ሲል ማለት ነው። ያንዴ ጉሮሮ ላይ ቆመህ እንቃርግ ትገለዋለህ አይደለ? የግሌ ደሜን አታፊው። እንደው ማን ይሙት በዚህ ቁመት ላይ ደም ፈልቶ እስካሁን አለመገንፈሉ እያበሳጨሽኝ ነው። ቆይ ምን አድርጎ ነው ይሄን ያህል? ሰው ቢርበው የራስ ቅቤ ይበላል። እሺ ምን አድርጎ ነው? እኔን አሽቶ ምግብ ቤት ምግብ በላ። አሁን አንተን አምኖ ያዙለት። አሁን የት ነው ያለው? አልመጣም። ተባብረን ይሄን ሰውዬ እንግደለው ስላችሁ አልሰማላችሁ። ይሄው መተባበር ጠፍቶ በየቀኑ ያቃጥለናል። አሁን ደግሞ ይሸጠናል። እኔ ምልክ ምን ያስደስታል እንዴ? ገንዘብ ነው በተለይ ለሰራህበት ይሆን አይደለ? በተለይ ድንገት ብዙ ገንዘብ የሚያመጣ ነገር እወዳለሁ። የሚገርም እኔ ራሱ እንደዚህ አይነት ሰዎች በጣም እወዳለሁ። ተገናኘና? አዎ በጣም እንጂ እናንተ አይነት ሰው በጣም ነው የምወደው። ስማ እንዳልከኝ የባለፈው ገንዘብ አካውንት ውስጥ አለ አይደል? አዎ። ከ30,000 ብሩ ምንም አልነካ እንዴ? አንድ ብር አላጎደልኩም። አንድ ብር እገለዋለሁ። ምግብ ጋብዛለሁ ብሎ ሆቴል ወስዶት እሱን አስይዞ መጠጥ። አቶ መሳይ ነው። ታዲያ ስልክ አትደውልም ነበር እንዴ? ሌላ ሰው ይከፍልልህ ነበር። ልጅ ነው ብለው ሳይከፍል አስወጡት እንዴ? ፂሙስ? ውይ እሱማ ሆድ ውስጥ አርጅቼ ነው ብሎ መለሰላቸው። አምኖ ለቀቁት። ኧረ ተይ እዩ እስኪ እንደው እስኪ ልብ ብለሽ ነው። ተንከሲስ እኮ ተንኮል ባይሰራ ሀበሻ መሆኑን አናምንም ነበር። አይዞህ እሺ ተንከሲስ። መሳይን ሳልገል መቼም ቢሆን አልረጋጋም። ተንከሲስ ሰው መግደል ጥሩ አይደለም። አዎ ጥሩ አይደለም። ውሻ ግን እየተገደለ ነው። መሳይ ማለት ውሻ ነው። ጨረ የለውም ጭራውን የሚቆላ ውሻ ነው። እውነትህን ነው። በዚያ ልቃወምህ። የግሌ ሁሌም ፎክሪበት መርዝ አለ አይደለ? ዛሬ በእኔ እጅ ነው። ኧረ ስለፈጠራችሁ። ባለፈውም አንቺን ለማስያዝ በገንዘብ ሲደራደር ነበር። ባለፈው ራሱ ተመልሶ የመጡት በሱ ምክንያት ነው። አዎ ቀለኛ ነገር ነው ደግሞ እንዴ? አዎ። ለመሆኑ ምን እየሰራችሁ ነው እዛ ቤት የምትኖሩት? ያው ገልሞ መቃብር ቆፋሪ ነው። መቃብር ቆፋሪ? አዎ። ይገርማል። ሁሌ ቀብሮ ስለመጣው ሀብታም እንደተቀደደ ነው። አብረህ ትቀብራለህ? ኧረ በጭራሽ። ታዲያ ቀዳዳ ስለመሆኑ በምን አወቅ? አይ ያው የማይታመን ስለሆነ ነው እኮ አሪው። እንዴ ምንድን ነው?
ከዚህ መኪና ሬሳ መውጣቱ በጣም ያሳዝናል። እኔ ምን አደረኩ? ቆይ ምን አጠፋው?